ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን ተመልካቾቻችን እንደምናላችሁ ከሀገር ውስጥ እንዲሁም ከባህር ማዶ የመራረጥናቸውን ዜናዎቻችንን ይዘንላችሁ ቀርበናል ዜናውን ወደ እናንተ ያደረስኩኝ አክሊል ሂሩት አብሬያችሁ ቆይታ አደርጋለሁ አብራችሁን ቆዩ ቀዳሚ ወዳደረግነው ዜና ስናልፍ ኢትዮጵያ የሳይበር ደህንነት ምህዳርን የሚያጠናክሩ ቁልፍ የዲጂታል መሰረተ ልማቶችን መገንባቷን የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር ትግስት ሐሚድ ገለጹ በምስራቅ አፍሪካ የመጀመሪያ የሆነው የኢትዮጵያ የቴክኖሎጂ ኤክስፖ በአዲስ ዓለም አቀፍ ኮንቬንሽን ማዕከል በይፋ ተከፍቷል የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር ትግስት ሐሚድ በዚህ ወቅት ቴክኖሎጂው የሁሉ ነገር መሰረት እየሆነ መምጣቱን ተናግረዋል ኢትዮጵያ ነባራዊ ሁኔታውን በቅጡ በመገንዘብና ቴክኖሎጂ ለሀገር ሁለንተናዊ ልማት ያለው ፋይዳ በመረዳት ዲጂታል መሰረተ ልማትን እያስፋፋች ነው ብለዋል ብሔራዊ ዲጂታል መታወቂያ የ5 ሚሊዮን ኮደርስ የስልጠና ኢኒሺየቲቭ እንዲሁም የመንግስት አገልግሎቶችን ወደ ዲጂታል የማስገባት ስራዎች እየተከናወኑ እንደሚገኙ አንስተዋል የሳይበር ደህንነትን ማረጋገጥ የሚያስችሉ ቁልፍ የዲጂታል መሰረተ ልማቶችን መገንባታቸውን ያነሱት ዋና ዳይሬክተሯ በስማርት ሲቲ ግንባታም ለሌሎች ሀገራት ምሳሌ የሚሆን ተግባራት እየተከናወነ ነው ብለዋል አካታች ኢኮኖሚ ለመገንባትና አገልግሎት አሰጣጥን ለማዘመን ቴክኖሎጂ የማይተካ ሚና እንዳለውና ይህንን የበለጠ ማሳደግ ላይ በትኩረት እየተሰራ መሆኑንም ገልጸዋል የተባበሩት አረብ ኤሚሬቶች የሳይበር ደህንነት ካውንስል ሊቀመንበር ዶክተር መሐመድ አልኳት በበኩላቸው ቴክኖሎጂ ዓለምን የመቀየር ትልቅ አቅም እንዳለው አንስተዋል የሳይበር ደህንነትን ማረጋገጥ የብሔራዊ ደህንነትን ሉዓላዊነትን ማረጋገጥ መሆኑን ጠቅሰው በዚህ ላይ ሀገራት በትኩረት ሊሰሩ ይገባልም ብለዋል ከቴክኖሎጂ እድገት ጋር ተያይዞ የሚከሰቱ የሳይበር ደህንነት ስጋቶችን ለመቀነስ ትብብርን ማጠናከርና ተለዋዋጭ የሳይበር ደህንነትን ስጋትን ታሳቢ ያደረገ አቅም መገንባት ወሳኝ እንደሆነም ጠቁመዋል ለዝርዝር ወደ ያዝናቸው ዜናዎቻችን ስናልፍ የኢትዮጵያ የማይክሮ ኢኮኖሚ ማሻሻያ እርምጃዎች መደረጉ የባንኮች ዓለም አቀፍ የገንዘብ ተወዳዳሪነት አቅምን ለማሳደግ ምቹ መደላደል እየፈጠረ እንደሚገኝ የባንክ የሥራ ኃላፊዎች ገልጸዋል የኢትዮጵያ ፋይናንስ ፎረም በሳይንስ ሙዚየም ዛሬም ቀጥሎ በመካሄድ ላይ ሲሆን የፋይናንስ ተቋማት አገልግሎታቸውን የሚያሳዩበት አውደ ርዕይ ተከፍቷል ስማቸው ታፈረ ዝርዝር አለው የኢትዮጵያ የማይክሮ ኢኮኖሚ ማሻሻያ እርምጃዎች መደረጉ የባንኮች ዓለም አቀፍ የገንዘብ ተወዳዳሪነት አቅም ማሳደግ ምቹ መደላደል እየፈጠረ እንደሚገኝ የባንክ የሥራ ኃላፊዎች ገልጸዋል የኢትዮጵያ የፋይናንስ ፎረም በሳይንስ ሙዚየም ዛሬም ቀጥሎ በመካሄድ ላይ ሲሆን የፋይናንስ ተቋማት አገልግሎታቸውን የሚያሳዩበት አውደ ርዕይም ተከፍቷል የዘመን ባንክ የማርኬቲንግና ኮርፖሬቲቭ ኮሙኒኬሽን ዳይሬክተር ግሩም ታሪኩ በሀገራዊ ኢኮኖሚ ማሻሻያ የኢትዮጵያን እድገት በማሳለጥ ለባንክ ኢንዱስትሪው አቅም እየፈጠረ ነው ብለዋል በማይክሮ ኢኮኖሚ ማሻሻያው የውጭ ምንዛሪ አስተዳደር ስርዓት ገበያ መር መደረጉ በህገወጥ መንገድ በትይዩ ገበያ ሲንቀሳቀሱ የነበረውን ገንዘብ ወደ ህጋዊ የፋይናንስ ተቋም እንዲለወጥ የሚያደርግ ነው ብለዋል አሁን ላይም ባንኮች ከፍተኛ የውጭ ምንዛሪ አቅርቦት ያላቸው በመሆኑ ለደንበኞች የተሻለ አገልግሎት እየሰጡ መሆኑንም ገልጸዋል በሌላ በኩል የፋይናንስ ዘርፍ ለውጭ ባንኮች መከፈቱ የሀገር ውስጥ ባንኮች ብቁ ተወዳዳሪ ለመሆን እንዲዘጋጁ መነሳሳት መፍጠሩን አስረድተዋል በዚህም በሰው ሀብት ልማት በቴክኖሎጂ ግብዓትና አጠቃቀም የተሻለ አቅም እንድንፈጥር እያደረገን ነው ብለዋል በተለይም በቴክኖሎጂ አጠቃቀምና በውጭ ምንዛሪ አስተዳደር ላይ እርምታዊ ውጤት እየመጣ እንደሚገኝም አስረድተዋል ለዲጂታል ሽግግር በተሰጠው ትኩረት የባንኩ ዘርፍ ለውጥ እያመጣ መሆኑን ጠቅሰው ለአብነትም የዲጂታል ብድር አገልግሎት እድገት ማሳየቱንም ጠቅሰዋል የዋሽ ባንክ የዲጂታል ግብይት ዲቪዥን ማናጀር ዶክተር ይበልጣል አንዳርጋቸው የማይክሮ ኢኮኖሚ ማሻሻያው የባንኮችን ገቢ በከፍተኛ መጠን እንዲጨምር ያደረገ መሆኑንም ተናግረዋል የውጭ ምንዛሬ ክምችትን በማሳደግ ደንበኞች እንደ ፍላጎታቸው መስተናገድ የሚችሉበትን እድል እንደፈጠረም አስረድተዋል በቡና ግብይት ሰንሰለትና በምርታማነት እድገት ላይ በተሰሩ ስራዎች ከዘርፉ የሚገኘው ገቢ ማሳደግ መቻሉን የኢትዮጵያ ቡናና ሻይ ባለስልጣን ዋና ዳይሬክተር ዶክተር አዱኛ ደበላ ገለጹ በበጀት ዓመቱ 10 ወራት ወደ ውጪ ከተላኩ ቡና 1.8 ቢሊዮን ዶላር ገቢ መገኘቱንም ዳይሬክተሩ ተናግረዋል ብሌን ተሾመ ዝርዝር አላት በቡና ግብይት ሰንሰለትና በምርታማነት እድገት ላይ በተሰሩ ስራዎች ከዘርፉ የሚገኘው ገቢ ማሳደግ መቻሉን የኢትዮጵያ ቡናና ሻይ ባለስልጣን ዋና ዳይሬክተር ዶክተር አዱኛ ደበላ ገልጸዋል በበጀት ዓመቱ 10 ወራት ወደ ውጪ ከተላከው ቡና 1.8 ቢሊዮን ዶላር ገቢ መገኘቱን ዳይሬክተሩ ተናግረዋል የኢትዮጵያ ቡናና ሻይ ባለስልጣን ዋና ዳይሬክተር ዶክተር አዱኛ ደበላ እንዳሉት መንግስት የቡና ምርትና ምርታማነትን በመጨመርና ጥራቱን በማሻሻል በዓለም ገበያ ተፎካካሪነትን ማሳደግ ላይ
በትኩረት እየሰራ ነው ሲሉ ገልጸዋል። በዚህም በበጀት ዓመቱ 10 ወራት 354,000 ቶን ቡና በመላክ 1.87 ቢሊዮን የአሜሪካ ዶላር ገቢ መገኘቱን ገልጸዋል። ይህም በሀገሪቱ የቡና ወጪ ንግድ ታሪክ የመጀመሪያ ሆነ ከፍተኛ አፈጻጸም መመዝገቡን ነው ዳይሬክተሩ የተናገሩት። አፈጻጸሙ ከባለፈው በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸር በመጠን 145,000 ቶን ጭማሪ ማሳየቱን ገልጸው በገቢ ረገድ 870 ሚሊዮን የአሜሪካ ዶላር ጭማሪ የተመዘገበበት መሆኑን ዳይሬክተሩ ጠቅሰዋል። ቡናን በስፋት መትከል ያረጁ ቡናዎችን መጎንደልና ቡናን በብዛትና በጥራት ለማምረት አስችሏል ያሉት ዶክተር አዱኛ በዚህም በሄክታር የሚገኘውን የቡና ምርት ማሳደግ መቻሉን የግብይት ሰንሰለቱን በማጠናከር የተሰራ ነው ሲሉ የተሰራውን ስራ የተሻለ አፈጻጸም ለማስመዝገብ ማስቻሉን ተናግረዋል። በነጌታቸው ረዳ የሚመራው የህወሓት ቡድን የሚያቋቁመው አዲስ ፓርቲ በቀጣይ ሳምንት ይፋ እንደሚደረግ ተገለጸ። በነጌታቸው ረዳ የሚመራው የህወሓት ቡድን የሚያቋቁመው አዲሱ ፓርቲ ለማቋቋም ካለፉት 2 ሳምንታት ጀምሮ እንቅስቃሴዎች እየተደረጉ ሲሆን በቀጣይ ሳምንት ጊዜያዊ ቆና እንደሚሰጠው ተገልጿል። ቁም ነገር ሽፈራው ዝርዝር አላት። ፓርቲውን ለማቋቋም ህገ ደንብና ፕሮግራም ተቀርጾ ያለቀለት መሆኑን የገለጹት አቶ ጣዕመ አራዶም ናቸው። አቶ ጣዕመ ከዚህ በፊት የህወሓት አባል ሆነው ያገለገሉ ሲሆን በአቶ ጌታቸው ረዳ የሚመራ ህወሓት ቡድን አባል መሆናቸውና አዲስ ለሚቋቋመው ፓርቲ ጭምር አባል መሆናቸውን ተናግረዋል። ፓርቲውን ለማቋቋም አስፈላጊው መስፈርት ተሟልቶ ለምርጫ ቦርድ እንደገባ የሚናገሩት አቶ ጣዕመ በአጭር ጊዜ ውስጥ ፓርቲው ህጋዊ ፍቃድ እንደሚያገኝ ተናግረዋል። በተጨማሪም ፓርቲው ጊዜያዊ እውቅና እንደጠየቀ የገለጹ ሲሆን ይህም አዲስ የሚቋቋመው ፓርቲ በ3 ወራት ውስጥ ጠቅላላ ጉባኤ አድርጎ ሙሉ እውቅና እንዲያገኝ ያስችለዋል ብለዋል። ፓርቲው ሊበራል ዲሞክራሲ መሆኑን በመግለጽ ነገር ግን ከስያሜው ጋር በተገናኘ የሚነሳው ሐሳብ ትክክል አለመሆኑንና ውሳኔ ላይ አለመድረሳቸውን ተናግረዋል። ከስያሜው ጋር በተያያዘ በርካታ ሐሳቦች ሲነሱ መቆየታቸውን የገለጹ ሲሆን ፓርቲው ሊበራል ዲሞክራሲ ሆኖ አጠቃላይ ሊበራል ፓርቲ ቢሆንም የትግራይ ማህበራዊ እሴትን የተከተለ ለማድረግ ተሰርቷል ብለዋል። ህወሓት ለሁለት ተከፍሎ በርካታ ውዝግብ ከተፈጠረበት ወዲህ በተለይ በአቶ ጌታቸው ረዳ የሚመራው የህወሓት ቡድን አዲስ ፓርቲ ሊያቋቁም መሆኑ ሲገለጽ ቆይቷል። ለመሆኑ የፕሪቶሪያውን የሰላም ስምምነት የፈረሙት የድርጅት አባልና ከፍተኛ አመራር ከህወሓት ወጥተው አዲስ ፓርቲ የሚያቋቁሙ ከሆነ የስምምነት ባለቤት ነቱ የማን ይሆን ሲል ተጠይቀዋል። አቶ ጣዕመም ይህን ሲመልሱ የስምምነቱ ዋና ባለቤት ጊዜያዊ አስተዳደሩ ነው ብለዋል። አዲስ የሚቋቋመው የፖለቲካ ፓርቲ የህወሓት መሰራዘን ተከትሎ በክልሉ ተጽዕኖ ፈጣሪ ፓርቲ ይሆናል ተብሎ የሚጠበቅ ሲሆን ይህ ፓርቲ ለጠቅላይ ምርጫ ክልሉን ወክሎ ይወዳደራል ተብሎ ይጠበቃል። ከውጪ ቱርክ በጦርነት ለሚፈናቀሉ ሱዳናውያን ሴቶች የማገገሚያና የትምህርት ማዕከል መክፈቷ ተገለጸ። የማገገሚያ ተቋሙ በጦርነት ለተጎዱ ሴቶች ጾታዊ ጥቃት ለደረሰባቸውና የስነ ልቦና ቀውስ ለገጠማቸው ሴቶች አገልግሎት የሚሰጥ ነውም ተብሏል። የቱርክ የእርዳታ ድርጅት ኤጀንሲ ቲካ ሱዳናውያንን ለማገዝ በፖርት ሱዳን ላይ ደህንነቱ የተጠበቀ ማዕከል ከፍቻለሁም ብሏል። ተቋሙ የተከፈተው በተለይም በጦርነቱ ምክንያት ከካርቱም ከዚራና ሴናር ከተባሉ ከተሞች የተፈናቀሉ ሴቶች የሚያርፉበት እንደሆነም ተገልጿል። ሴቶቹ በጦርነቱ ምክንያት የተለያዩ ችግሮች የገጠማቸው እንደሆነ የተገለጸ ሲሆን ከነዚህም ችግሮች እንዲወጡ የተለያዩ ስልጠናዎችና ትምህርቶች እንዲሁም ድጋፎች እንደሚሰጣቸው አስተባባሪዎቹ ገልጸዋል። 3 ዓመት በሞላው የሱዳን የእርስ በርስ ጦርነት በሚሊዮኖች ሲፈናቀሉ 20 ሺህ የሚጠጉ ሱዳናውያን ህይወታቸውን ማጣታቸውን አናዶሉ ዘግቧል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም